መጣሽ እንኳን ደህና መጣሽ ለክብረሽነት ብሮከሮቹ ራሱ ካንተ ጋር እየሰሩ ስለሆነ ነው እንጂ አይፈቅዱልህም። ባይዘው አስዳዩኝና ወዲ አታወላልክ በጌታ ወየ ሰላም ውዴ ቻናል ቤተሰቦች ነው ቆይታችኋል። ዛሬ እናንተን ፈታ ዘና የሚያደርጉ ቪዲዮዎች ይዘን በሰዓቱ ከጀስት ያለ ቻናሉ አዲስ ከሆናችሁ ሰብስክራይብ ትሏን በተን በመንካት ቤተሰብ ፕላስ ይሁኑ። ሁላችንም ይሄን ቪዲዮ ከመጀመራችን በፊት ላይክ እናደርጋለን። ይሜ አይዞህ እንዴ ጋሼ ግን አሽታውቃለሁ። ምን ማለት ነው? እኔ ያላሽውታለን እንደዚህ ሰፈር አንድ ወዳጄ ይገርምሻል፣ ክፉኛ ቀስሙን ተሰብሮ መጥቶ ያለ ባልዲን ነው ያሽውት። ሸክላ ራሱ ከኮሜዲ ነው ሊወድቆ ተሰብሮ እኔ አሽቻውን ባለቤቴ ሽሮ እያፈላችበት ነው። በልታሽ ነው የምትሄዱት። እኔ እኮ ሰበር ዜናውን ላሽቻለሁ እኮ። ሰፈሩን ራሱ እንደምታውቂው ነው፣ ዱርዬ ብቻ ነው። አንድ ሰው ከደገሰ ድንኳን ይሰበራል እዚህ ሰፈር። ያን ድንኳን እኔ ነኝ ማሸው። እኔ እኮ የሰማይ ስባሪን ማሸት እኮ ነው የቀረኝ አይደል እንዴ? እኔ እንጃ ግን ፈራሁኝ። አትፍሪ። እዚህ እኮ ጸደኒያ ገብረ ማርቆስ ግራጇን ተሰብራ መታ በቀኝ እጇ የዘፈን ግጥም ጻፈች። ነካካው ገላዬን አካሌን ደባብሰው። እዚህ እኮ ለኔ እኮ ነው የተጻፈው። አንዱ ራሱ እጁን ተሰብሮ መጥቶ በቂብ ያሽቼለት አሁን ድረስ አርብና ሮብ በሹካና ማንኪያ ነው የሚበለው። በዚህ አጋጣሚ ምርጥ የወለጋ ቂቤ ያለን ለባልናን ከፈለጋችሁ ገዙን ለማለት ነው። እሺ ግን ወይ ካልሆነ ራጅ ምናምን ተነስተኝ ጣል። ምን ራጅ ነው? እኔ ራሴ በስልክ ፎቶ አነሳዋለሁ። ከዛ በኋላ ቡና እየጠጣው ስሙን በክፉ አነሳለሁ። ከዛ እሱ ለሊት 10 ሰዓት ላይ 3 ቀን ይነሳ ከዛ ይሻላል ይላል። ብዙ ተመራመር የደረስኩበት ፍልስፍና ነው ይሰራል እያልኩሽ ነው። ብቻ ግን አደራ ችግር የለውም። እኔ እኮ አውቀዋለሁ። ይኸውልሽ ወይ ስብራት ነው ወይ ውልቃት ነው ወይ ወለምታ ነው የሚሆነው። ስብራት ከሆነ አሸዋለሁ፣ ውልቃት ከሆነ አለብሰዋለሁ፣ ወለምታ ከሆነ እመቷለሁ። እህቴ ሆስፒታል ሰጂኝ ሆስፒታል ኮጌሻ በላይ ምን አለ? ይኸውልሽ አንቺ የመኝና ማለት ነው ውጪ ጠብቂ። እንዲህ በእጁ ነው የሚመጣው እያልኩሽ ነው። በቃ ተፈወስኩኝ እያለ ነው። ጠብቂኝ አንቺ እዛ ችግር የለውም። እሺ የለምዶ ጌሻዎች እኮ ይሄኛውን እኮ አጋጣሚ ይገባል እኮ የተሰበርከው ግን ተመልሶ ሌላ ደግሞ ቦታ ሰውነት ወጥቶ ነው የምትመለሰው። በጌታ ወየ ጀለስ 12 ነው ወድቃ ነው መሰለኝ ክረምት ላይ እጇን ለማፍታታት እየጀመረች እያለ ገጥሞት ነው እንጂ ጀለስ ወጌሻ የሚሰሩት እናት አባቶቻችን እኮ ብዙ አመት ከአያቶቻቸው የተማሩትን ጥበብ እኮ ነው። ይሄ ልጅ አያዙን አይተሽታል። ይሄ ልጅ የከባድ መኪና ጋራጅ ነው መግባት ያለበት። ያንን ሞተር ሲያወርድ ይገራል። በቃ አቋም ይገርማችኋል። እኔም እንደዚህ ምላሴ ተቀጭቶ አንድ ጊዜ ብራዘር በአልሙኒየም ነበር ያሰረልኝ። በቀርካ አይመለስም። በጌታ ወየ ፓው ጃትጠጋ የኛ ሰፈር መትበላ ከሆነ ፍርፍር ኤቢ69 እንተላላ ጀማው ሚለኝ ሰው በላ እንዳልጎርስ ተኋላ if you're happy and you know it clap your hands if you're happy በጣም ነው ጉልበተኛ የሆንከው። ምን እሺ ትጠራጠራለሽ እንዴ? ማንንም አልሰማም። ኤቢ እኮ ነኝ እኔ የነገርኩ ማንንም አልሰማም እያልኩ አይደል እንዴ? በጣም ወጥቶ የቷችን ያላረ አባቴ ገበያ መሞት ነው ዛሬ በየ አትሽሽ አባቴ ሁሉ ጀመረ ያራ ደረጃ ቀልብ ልጁ የሆነ አንጀት የሚበላ ነገር ነው አይደል? አሳዘነኝ እኮ እንዳላደ ስለዚህ አንድ አዲስ ሊጥ ቡክት ጋረገ በኋላ በቃ ወኔ እኮ ነው። ይሄ ነው ማለት ኢትዮጵያዊነት። በቃ መች ይሰማል እንደዛ ታሽቶ ልጅ ያሳዘናል ይላል እንዴ? ማለት ልጁ የሆነ አንጀት የሚበላ ነገር ነው አይደል? አሳዘነኝ እኮ የሰው እጅ ስራ ብትሆን እኮ በእርግጠኝነት ጋራጅ ነበር የምትገባው። እንግዲህ ፈጣሪ በኪነ ጥበቡ ነው እንጂ መጀመሪያ ላይ የጋንግስተር ሙድ አራምደ ፓው ጃት ልክ ልጅነት ተዘሲለ happy and you know it clap your hands እኔ ልጅ ጨረስከው? አልቋል ጋሼ። መኪናው እንዳለ ሰርቪስ ግን አያረጉም እንዴ?
ተጎድቷል እኮ መኪናው። ዘይት ስቀይር ራሱ ለፋው ነው የምለው። ያው አንዱን ቀይሬ አንድ ተርፎኛል። እሺ ተርፎኝ ነው። ይሄ ምንድን ነው? ዘይት ለሞተር ዘይት ነው እንዴ? ይሄ እኮ ያል ዘይት እኮ ነው። ችግር የለውም እኮ ምን ይሆናል? ወይኔ መኪኔ ነው ችግር። ወይኔ ለወድቅ ነው ያዘኝ ጋሼ። እትራው ይሳበን እንዴ? ወይኔ ማማ ነው ሼፍም ስለሆንኩ ነው። ዋት ብራዘር ጀለስ ኪት አምልጦ መጥቶ ነው። አይ ይሄ ልጅማ በእርግጠኝነት በልጅነቱ ወድቋል። በቃ ወይ የመጀመሪያ ልጅ ነበር። ማዘሮች በደንብ አያያዝ እየተለማመዱ እያለ የሆነ ወይ ተቀይቷል። እዚህ አካባቢ ነው የሆነ መታል መኪናው ላይ የምግብ ዘይት እንዴት ነው? እሺ ለምን ሽንኩርቱን ለምን አልጨመርክም? እሺ ትንሽ ደግሞ ብታቁላለው ቲማቲም ብታረግበት በጣም አሪፍ ነበረ። በቃ ለሞተሩ ጉልበት በጣም ቆንጆ ነው። ለምን ውሃ ሳትከልስ ላይ ደግሞ ትንሽ የሞተሩ ጥሩ ጣዕም እንዲኖረው ጥሩ ባህሪ እንዲኖረው ጨው ብታረግበት ደግሞ እጅግ በጣም የተሻለ ነበር። ብራዘር ኦ ማይ ጋድ ዋው! አሙት ነው እንጂ በጣም ከባድ ህመም ነው ያመመው። ምንድን ነው ህመሙ? ውሸት ከሰማ ያመዋል። ውሸት ከሰማ ያመዋል። አሙት ደግሞ ሌላ ከባድ ውሸት ከሰማ ይሞታል። ውሸት ከሰማ ይሞታል። አሁንም ይሞታል። በቃ ምን አይነት በሽታ እንደመጣብን ደግሞ ውሸት ከሰማ ይሞታል። አዎ በራሱ ጊዜ ነው የሚለቀው። እኛ ምን አገባን? እንሂድ በቃ አርሰናል ቻምፒዮንስ ሊግ ሲበላ እንሂድ። ይሻላል። ሞተ አርሰናል ይላል። አርሰናል ላይ ቅጥቀጣው በቃ ከፍቷል። እኔ የትኛውን ክለብ ደጋፊ አይደለሁም፣ ግን ደግሞ እናንተ ላይክ እና ሰብስክራይብ ያደርጋችሁ ደገፍ አድርጉኝ። ከዛ ኮንቴክስቱን አይተን ጥሩ ለሚጫወተው እንደግፋለን፣ ወይ ደግሞ ማሊያው ለሚያምረው እንደግፋለን። አይሻልም? የዕለቱ ፕሬዲክሽን በ300 ብር 18000 ደራሽ ይላል። ዛሬ ትበያለሽ። በቀደሙ ነው ምን ታካክሽ? ጃማይካ ፕሪሚየር ሊግ ትሄድልኛለህ። ቦቫኔስ ፔናልቲ ከመምታቱ በፊት ፓፍ ይላል። ዛሬ ይላል። ኢራቅ ሊግ ትሄዳለህ። ኢራቅ ሊግ ሁለተኛ ጨዋታ ኢራቅ ሊግ ትሄዳለህ። ለአልናጃፍ ደብል ቻንስ ትሰጠዋለህ። ፋዲል አባስ ሽጉጥ ይዞ ይገባል። ባለፈው ሽጉጥ ይገባ ብላ ቦምብ ይዞ ገባ። ምንድነው ሽጉጥ? ዛሬ ሽጉጥ ነው። ቱርክ ሊግ ትሄዳለህ። ፌነርባቼ ውመን ፍሎሬሽን ሰባስቲያን ጎል ከገባሽ በኋላ ያማች ስማታል። ባለፈው ኩዚያን ይሰማት። አረ ዛሬ ያማች ነው የሚስማት። ዛሬ ያማች ይስማታል። በ300 ብር መልሱ። ይኸው ቴሌግራም ቻናላችን ከላይ ያስቀምጥላችኋለሁ። ገብተህ ተቀላቀል። እየታፈሰ ነው። እኔ የሚገርመኝ ነገር ማለት ነው የኔ ውሻ አይወዳደርም ነበር፣ ግን እሱን ብላችሁ ሂዱ ተብሎ ቪዲዮ ላይ አየሁ። በጣም ይቻላል እንዴ? በጣም የከፋኝ ደግሞ አንድ ቀን አንዱን አመኘ የቡና ብሔራዊ ቡድን ቦክስ ተወዳድሮ ያሸንፋል ብለህ ሂዳል። በጌታ ወየ መጨረሻ ጊዜ ደግሞ በደንብ የተበላሁት መች እንደው ታውቃላችሁ? ግመል ስጋ ይበላል ብለህ ሂድ ያለኝ ቀን በቃ የፐርሰንት ጨዋታ ስለሆነ ነገርየው ቀስ እያልክ ጥሩ ነገር እያረክ ትሄዳለህ። ግን ይሄ እንደሚባለው ዝም ብለህ በአንድ ትሬድ 900,000 በአንድ ትሬድ ሲጀመር ብሮከሮቹ ራሱ ካንተ ጋር እየሰሩ ስለሆነ ነው እንጂ አይፈቅዱልህም። ባይዘው ይሄ ሁሉ ብር አሁን ላንቀሳቅሰውታል። አሁን ሜና $1 ሚሊዮን አለ ዝም ብለህ አስገብተህ ዛሬ ትሬድ አደርጋለሁ ብትል ኢቭን አይፈቅዱልህም ብሮከሮቹ ራሱ። ይሄ ራሱ ምልክት ነው ካንተ ጋር እየሰሩ እንደሆነ። ባይዘው እንደዚህ አይነት ሙቭመንት እያየህ ከሆነ ገበያው ያም ብቻም አይደለም። ከኮንቴንት ክሬሽን ሳይድ ሆነ ደግሞ ስታየው ብዙ የምናውቀው ነገር አለ። አሁን ፐብሊኩ አያውቅም። ይሄን ያ ከብሮከሮች ሳይድ ያለው ፕሮፊርሞች ሳይድ ያለው ምናምን ነገር በጣም ከባድ። አሁን ሳሚ ለምሳሌ አንድ ቪዲዮ ቢሰራ ስለ ትሬዲንግ ነገ ጠዋት ሳሚ ኢሜይልን የሚጨናነቀው ባይዘው በፕሮሞሽን ማለት ነው። እና ማርኬቱን እንደዛ ሰው ሞር እዛ ላይ ኢንላይትንድ መሆን ያለበት እንዲነቃ ለማድረግ ያክል እንጂ እንደው በአጠቃላይ ገበያው ልክ አይደለም ምናምን የሚሉት ነገሮች እኔ ምልህ ነው አይደለም ሳይሆን ጭራሽ ማሰብ የሚያስፈልገውም አይደለም። በቃ ኢትስ ኤ ሂውጅ እንትን ሴክተር አንድ ሰዎች ምን ያርጉ? በጣም የሚያሳዝን ነው። እንግዲህ ብዙ ኢትዮጵያውያን ወጣቶች ስራ አጥተው ቁጭ ያሉ ተስፋ አድርገው ይሄን ነገር ብዙ ነገር ኢንቨስት አድርገው ጊዜያቸውን እየሰሩ ላሉ ሰዎች እንግዲህ በውሸት እውነተኛ ባልሆነ መንገድ ከብሮከሮቹ ጋር በመመሳጠር ፕሮሞሽን ለብሮከሮቹ እየሰራ ይገኛል። እሺ አሁን ደግሞ ዱርዬው ልጅ ለመጀመሪያ ጊዜ ቤተክርስቲያን ሲሄድ እናያለን። ሰይጣንን መፍራት የለባችሁ።
ሰይጣን በፈጣሪ ተሸንፏል። አሜን። ሰይጣን በሰው ልጆች ላይ ስልጣን የለውም። ሰይጣን በሰው ልጆች ላይ ሰይጣንን ቂጡን መውጋት ነው። ይልቃታ ምንድን ነው? ሰይጣኑን እኮ ጀለስ ደኮለች። ሰይጣንን ቂጡን መውጋት ነው። የመጀመሪያ ቀን በቃ የመጀመሪያ ቀን እኮ ሁሉ ጊዜ ለመጀመሪያ የምታረጓቸው ነገሮች በቃ ስህተቱና አስቂኝ ሞመንቶችን ነው የሚፈጥረው። እሱ እኮ የቲፖዞ ሙድ እያራመደ ነበረ። ሰይጣንን ቂጡን መውጋት ነው። ከፓስተሩ ጋር ግን አልሄደም ሀሳባቸው። ጣበለው በሌኑ ጣበለው ይታገ ምን ሆነ ነው? ተረጋጋ። ቆይ መች ተጀመረ? ተረጋጋ። የት አለ? ተረጋጋ። እየመጣ ቀሚስ አውልቅ በለው። ተረጋጋ። አብጤ ጋር ያላችሁ ጌም ተሰርዟል። ይርጉ ጋር ነው ከየትሚያ ተብሏል። ተሰርዟል። ይርጉ ይፈዳው ይርጉ 3 ሰው ገድሎ ታስሯል። ምን ከኔ ተፈቷል። ለግጥሚያ ይመጣል። በፓትሮል ፌዴሬሽን እሷ ግባ ተብሏል። ያማል ችግር የለም። ከእሱ ጋር ትጮታላችሁ። ምን ፈራ እንዴ? ምን ፈራ? ዳኛ ነኝ እኔ አስዳኙኝና ፈራ? አታወላልቅ። ምን ሆነ ነው? ፈርቶ ትጮታላችሁ። በቃ ዛሬ ጌማችሁ ነው። ሩጫ ከፈለገ ይቅጠመኝ። ጀለስ ወጣ በለው እያለ ምን እሺ ውጣ በለው በሌኑ ውጣ በለው። ከዛ ልጅ ጋርማ ጸብ ነበር። ውጣ በሉት። ቀሚስ ለብሰና ቀሚስ አውልቅ በለው። ተረጋጋ። የነበረው ጀለስ ኢሚዲየትሊ የገበደው ሰው ሲጠራ አየር ላይ ሀሳብ ቀየረች። ምን ፈራ? ዳኛ ነኝ እኔ አስዳኙኝና እንደ ሊጥ ነበር የሚያቦካው። ከፈለገ ሩጫ ይክተመኝ ይችላል። አባቴ ይችላል። ለማንኛውም የዛሬ ቪዲዮ ይመስል ነበር። በቀጣይ በጸዴና በምርጥ ቪዲዮ ተመልሰን ከችት እስከምንል ድረስ ያው ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ትብብራችሁ አይለኝ። ያው ደግሞ ገና እየጀመረን ነው። በጸዴ ጥራትና በአሪፍ ቪዲዮዎች እንገናኛለን። ሰላም ከእናንተ ጋር ይሁን።